ያቶች ቋንቋቸው ለምሳሌ ኢየሱስ ክርስቶስ ወይንም የሹዓ የተባለው ነብይ የሚናገርበት ቋንቋ ምን ነበር? አረማይክ ነው። በአረማይክ ቋንቋ ደግሞ የአምላክ ስም ማን ነበር? አላህ ነው። ያው ጨረስኩኝ። ተሰብኳል አልተሰበከም ወይ? እኮ ነው ያልኩህ እኮ። የትኛው ነብይ ሰበከው? አምጣልኝ። ኢየሱስ ነብይ ኢየሱስ ነብይ ኢየሱስ እንዴት ነገርኩህ እኮ። እዚህ ጋር ስሙ እስላሞች፣ አንድ ሰው ይሄን ጥያቄ የሚመልሰውም የለም። በነቢያት አልተሰበከም። ማን ያው ተመለሰልህ እኮ። ቋንቋቸው ምን ነበር? አያውቀውም። ወላሂ አያውቀውም። አልመለስክልኝም። ቋንቋቸው ምን ነበር? ነብይ። እሺ ነብያት፣ ተረጋጋ እንጂ ቀስ ብለህ አትናደድ። ያለን ኢየሱስ የሚባል ሰው የለም ስላልኩ ነው የተናደድከው። እኔ እኮ ማስረጃ ነው እንደዛ ያልኩህ። እኔ በማስረጃ መጣላለሁ። አይ ጎረቤት አልደረሰም እንዴ? እስካሁን ቆይ አንዴ፣ ጎረቤት አልደረሰም እንዴ? ይሄ መልስልኝ። ጎረቤት አልደረሰም እንዴ? ተሰብኳል ወይስ አልተሰበከም? ወይስ መሐመድ ነው ያመጣው ይሄንን? ቆይ አንዴ ሚውት አድርግ። በቃሽ፣ ሚውት አድርግ። አሁን እንዳሳያችሁ ነው። ይታያችኋል። ቆይ አንዴ ቪዲዮ ማን መክፈት የሚችል አንድ ሰው አስገቡ። ኔትወርኬ እንትን ስላለ ነው። ማን አንድ ሰው አስገቡ፣ ቪዲዮ መክፈት የሚችል። እኔ እየነገርኩት ይከፍታል። ኢየሱስ አምላኩን አላህ ብሎ እንደሚጠራ አሳይቼ ተምረህ ነው የምትሄደው ዛሬ። ማን ነው ቪዲዮ መክፈት የሚችል? ገስት ላይ ልጆች ካሉ መክፈት የሚችል ሰው ካለ አስገባቸው። አረ ጎረቤት የለም እንዴ? እስከዛ ሰው እስኪ እነዚህ እስኪመጡ ድረስ ደግሞ ያንተ ጎረቤት እስኪ አልደረሰም? አረጋግጥ። ወአለይኩም ሰላም ወራህመቱላህ። ቆይ አንዴ አቡከር አለ ወይንም ደግሞ ማን ነው መክፈት የሚችል ሰው? ገስት ላይ ራሱ ሰው እንትን አይስፈልግም። አንዴ ሜት አድርግ። በጣም አፈላሽ። ጎረቤትሽ አልደረሰም እንዴ እስካሁን? ከኢየሱስ ክርስቶስ ልሰጥህ እኮ ነው። ከኢየሱስ ክርስቶስ አብሽር። መክፈት የሚችል ሰው የለም። ኔትወርክ ይታያቸዋል። እምቢ አለ ወላሂ። አትሳደብ፣ ኮሜንት ላይ አትሳደብ። አንተ ሰውዬ ስርዓት ያዝ እንዴ! ጎረቤት ይሄ ብለሽ እኮ አመለጥሽ እኮ አንቺ። አንዴ መክፈት የሚችል ሰው ካለ አስገባቸው አንድ ጊዜ። ዛሬ እናወራለን፣ አላመልጥም። እኔ እንትን አይደለሁም። አምላክ ኢየሱስ ክርስቶስ ነው። አሳይሃለሁ። አድሚኖች የላቸውም። ወላሂ ማሳየት አትችልም። የሸዋ ነው የሚለው ስሙ። ይህን እንኳ አታውቅም። አየኸው፣ ምንም አታውቅም። ኢየሱስ የሚባል ሰው የለም እዚህ ዓለም ላይ። አሳይሃለሁ። ጠብቅ። አሁን አንተም ቅያስ ልትገባ ነው። የጠየቅኩን ጥያቄ መልስልኝ። ክፈት። አልገባም፣ ወላሂ አልገባም። አንተ ነህ መጀመሪያ የተጠየቀው። እንዳውም ጎረቤቴ ብለሃል። ክፈት አምጣ፣ ሂድና። መልስ የላችሁም። እመጣለሁ። እሺ መጣሁ። እሺ ጠብቅ፣ እዚሁ ሳልወርድ እኔ ላሳየህ። በቃ ሂድ። አናስወጣህም። አሳዩኝ። እሺ አሳዩኝና ሄዳለሁ። እና አንተ ነህ መጀመሪያ እኮ አሳየዋለሁ ብለህ የተናገርከው። እና ሂድ አምጣ። ሐሰተኛ እምነት ላይ እንዳለህ መጀመሪያ አረጋግጠንልህ። አንተ መጀመሪያ ጎረቤቴ ስላልክ አንተ እኮ ነህ መጀመሪያ እመጣለህ። ወንድሜ ስላላ ከመጣና ስለ መሐመድ ከመጣ ታፍሩበታላችሁ። እረፍ። እንደዚህማ አትበለኝ። አትጩህ። ሄደ በእዮለ በስነ ስርዓት አውራ። አክብረህ እያወራህ ነው በማስረጃ እንዲሆን ሁሉ ነገር። አንተ መጀመሪያ ተጠይቀህ ጎረቤቴ ብለህ ነው። እሱን አሳይና ከዛ በቀጣይ ደግሞ ታያለህ። ከዚህ አብሽር፣ ችግር የለው። አልደረሰም ጎረቤት እስካሁን? እሺ እኮ እንደሱ ከሆነ ይዘህና ሂድ፣ ችግር የለም። ታያለህ። እሺ መክፈት የሚችል ልጅ ካለ አንዴ ያስገባቸው። ኔቴ በጣም ደካማ ስለሆነ ነው ቪዲዮ ራሱ መክፈት አልቻልኩም። ልጆች ከቅድም ጀምሮ ማነው መክፈት የሚችል እየነገርኩት። እስከዚያ ድረስ ደግሞ አንተ አምጣ። እሺ የሚከፍትልህ ሰው እስክንጠራለት ድረስ ዝም አልክ እኮ። የገባ ሰው አለ ገስት ላይ ሰው ባላይታየኝ በሀገራችን ላይ። አላህ ጻፉለት፣ ከታች ጻፉለት። ገስት ላይ ሰው አይታየኝም። መክፈት የሚችል ሰው አለ እንዴ? ማነው የከፈተው?
የከፈተው ማን ነው? አንዴ ሰውየውን እንገርኝ። የከፈተው ማን ነው? እሱ ነው እንደ የከፈተው? ኦኬ አቡከር። እሺ አቡከርን ትልቁ ላይ አድርጉት። አቡከር ይሄ ሰውዬ የጠየቀው ምንድነው? ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት ነቢያቶች አምላካቸውን ማን ብለው እንደሚጠሩ ማስረጃ አለህ? የጠየቀው ሰውዬ ወጣል እንዴ? በጣም ጥሩ። ስለዚህ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት ነቢያቶች አምላካቸውን ማን ብለው እንደሚጠሩ ማወቅ ፈልጎ ነው። እኔ ደግሞ ኢየሱስ ክርስቶስ ራሱ ጨምሮ አምላክን አላህ ብሎ እንደሚጠራ እያስረዳህን ነው። ስለዚህ አሁን ቀጥታ ወደ ማስረጃ ልንሄድ ነው። እሺ ተረጋጋ። ይኸውልህ ለማወቅ ስለሆነ ቅድም ሚውት እንትን ላይ ሰዎችን እየቆጠርሽ ነበር 1200 ሰው እያልሽ፣ አሁንም ለነሱ ክብር ስትል በዚያ መሰረት እንሄዳለን። ስለዚህ አሁን እነዚያ ነቢያቶች አምላካቸውን ማን ብለው እንደሚጠሩ ለማወቅ የመጀመሪያው የምናደርገው ምንድነው? የምን ቋንቋ ተናጋሪ ነበሩ ነቢያቶቹ? መጽሐፋቸውስ በምን ቋንቋ ነበር የተጻፈው የሚለውን ማወቅ አለብን ቀድመን ማለት ነው። ስለዚህ ኢየሱስ ክርስቶስን ጨምሮ ከነቢ ሰለላሁ ዐለይሂ ወሰለም በፊት ያሉ ነቢያቶች ቋንቋቸው ምን ነበር የሚናገሩበት ታውቃለህ? አንደኛ አስተምሮ በዕብራይስጥም በአረማይክም ይናገራሉ። ጎበዝ ልጅ እንደናንተ ነው። እንደናንተ ኢየሱስ ክርስቶስ አዳምጥ። ስለዚህ ኢየሱስ ክርስቶስ ሲናገርበት የነበረ ቋንቋ አረማይክ ነው አይደለ? ይሄን ታውቃለህ? በዕብራውያን በጣም ጥሩ። ስለዚህ አረማይክ ነበር የሚናገረው አይደለ? አዎ። ስለዚህ አረማይክ ይናገር ነበር ኢየሱስ። ማስረጃ ሳይን ዕብራይስጥ ማስረጃ ሳይን አንተ አረማይክ ለምትለው ማስረጃ ሳይን በቃ ማስረጃ ሳይን እኮ እኔ ይሄን አሳይህና አረማይክ። እሺ ተረጋጋ። አረማይክ እንደሆነ አሳይህና አንተ ደግሞ በዕብራይስጥ ነው ያልከውን ታሳየናለህ። ቀጣይ አሁን ወደ እዚያ እንሄዳለን። አቡከር አንድ ክፈትለት። ቀጥል። በቃ ልናሳይህ ነው። አብሽር። ኢየሱስ ክርስቶስ ሲናገርበት የነበረ ቋንቋ ያው አረማይክ እንደሆነ ልናሳየህ ነው። ቀጣይ ደግሞ አንተ ትልቁን አይናደርግሽና ከዚያ በኋላ ዕብራይስጥና ታሳየናለህ። አቡከር አሳየው። ማንኛውም ሶርስ ሄደህ መመልከት ትችላለህ። ማንኛውም ሶርስ ምን ላይ ነው? ይሄ ምን ላይ ነው? መጀመሪያ ሰለንትኑ አስረዳኝ። ኦኬ እሺ። ያው ለምሳሌ የፕሮቴስታንት ነው ኦርቶዶክስ ነው አንተ? እኔ የድንግል ማርያም ልጅ ነኝ፣ ኦርቶዶክስ ነኝ። ኦኬ። ስለዚህ በሁለቱም ማስረጃ እናመጣልሃለን ማለት ነው። የጠየቅኩ በኋላ አልቀበልም እንዳትነኝ። የጠየቅኩ በኋላ አልቀበልም እንዳትነኝ። እሺ አሁን ይሄ ለምሳሌ ሊትራሊ ኖርማል ማንኛው ጉግል ብታረግ ኢየሱስ ክርስቶስ ምን ቋንቋ ነው የሚጠቀመው ብለህ ጉግል ብታረግ ማንኛውም ሶርስ ላይ የትኛውም ሶርስ ላይ የምታገኘው። እሺ ቆይ አንዴ ቆይ አትለው ምናምን አይደለም ቴዳዬ፣ እንደዚህ አትበለው ምናምን የሚልህን ሰውዬ ተወሱን ሊያስትህ ነው። the language of Jesus and his disciple with አረማይክ ይላል። የኢየሱስ ክርስቶስና የሱ ዲሳይፕሎች፣ ዲሳይፕል ማለት እንትኖች ማለት ነው ሐዋርያቶች ቋንቋ አረማይክ ነበር ይላል። ማስረጃውን ከየት ጠቅስልሃለሁ? ከባይብል። ለምሳሌ ባይብል ላይ ቴዳ አለ አይደለ? ኦኬ የመለስክ እንዳይመስልህ ግን ችግር የለውም። ባይብል ላይ ማራናታ የሚል ቃል አለ። ቀጥል። ማራናታ የሚል ቃል አለ የለም ባይብል ላይ? ማራናታ እኖቶ በቶሎ መጣሉ ላይ ያለው እንደ ራዕይ ዮሐንስ ላይ ቀጥል አልኩህ እኮ። አሁን ቀጥል ካልኩ ስለገባኝ ነው። አዎ ማራናታ ቀለል አድርጌ ስዘጋው አይ ቲንክ ጥቅሱን አልሳሳትም ብዬ አስባለሁ። አንደኛ ቆሮንቶስ ምዕራፍ 16 ቁጥር 22 አካባቢ ነው የሚገኘው። 16 ቁጥር 22 ይሄ ቃል ማለት ነው። ኦኬ አዎ ጌታ ኢየሱስ ክርስቶስ የማይወድ ቢኖር የተረገመ ይሁን ጌታ ሆይና ይላል። ጌታ ሆይና ማለት ማራናታ ማለት ነው። ማራናታ የሂብሩ ቃል አይደለም፣ የግሪክ ቃል አይደለም፣ አረማይክ ነው። እና ሐዋርያቶች በዛ ቋንቋ ነበር ይናገሩ የነበሩ። አራማይክ ነው ጌታ ሆይና ማራናታ የሚለው ቃል ማለት ነው። ለምሳሌ ምሳሌ ልስጥህ ብዬ ነው ከባይብሉ እንጂ ያው ማስረጃ አድርጌ አቅርቤልሃለሁ። ኢየሱስ ክርስቶስ የሚናገር የነበረው አረማይክ ለመሆኑ ማስረጃ አቅርቤልሃለሁ። አንተም ምክድ አይመስለኝም። እሺ አቀረብክልኝ። አሁን ለዛኛው መልስ
ቆይ ሁሱ ይቀጥ ቆይ ሁሱ ይጨርስ። አሁን የኢየሱስ ክርስቶስ ቋንቋ አረማይክ መሆኑ ተረጋገጠ። አንተ ደግሞ ዕብራይስጥ ነው ብለሃል። እስኪ ታሳየናለህ? ትልቁ ላይ እኔ ማስረዳ አሳያለሁ፣ ታሳየኛለህ። አሁን አሳየን ደግሞ አንተ። አሁን ተራው የቴዳ ስለሆነ ልጆች ቴዳን ትልቁ ላይ አድርጉት። እንዴ አንተ እኮ ለመልስህ እኮ እያዘጋጀህ ነው አይደለም? መልስና እኔ ደግሞ እሰጥሃለሁ ብያለሁ። አሁን ደግሞ አንቺ ዕብራይስጥ መሆኑን ቋንቋ አሳየን። ትልቁ ላይ ቴዳ ነው አሁን የሚሆነው አይደለም? መልስ እየሰጠህ ነው አይደለ? መልስ እየሰጠህ ነው አይደለ? መልስ ጨርስና ቴዳ አይደለም አንዴ ዕብራይስጥ መሆኑን ዕብራይስጥ ነው ቋንቋ ብለህን እባክህ እንዴ ምን ነው ወዴትም አትሄድም። ዕብራይስጥ መሆኑን አሳየኸን። ይኸውልህ ወንድሜ እኔ ያልኩህ ይኸውልህ ስማኝ፣ እኔ ያልኩህ ጥያቄ ጠየቅኩ አይደለ? ለዛ ጥያቄ ደግሞ በቃ እንደሱ ከሆነ ሚውት አድርገህ ለጥያቄ መልስ ብቻ አዳምጠህ ዝም ብለህ እሺ በቃ አዳምጣለሁ። እሺ በቃ አዳምጥ። እሺ ስለዚህ አሁን ምን አየን? ኢየሱስ ክርስቶስ ሲናገርበት የነበረ ቋንቋ አረማይክ እንደሆነ ተረዳን ማለት ነው። አሁን በአረማይክ ቋንቋ የአምላክ ስም በኢየሱስ ክርስቶስ ቋንቋ የአምላክ ስም ማን ነው የሚለውን ደግሞ አቡከር ከፍቶ ያሳየናል። አቡከር በአረማይክ ቋንቋ የአምላክ ስም ምንድን ነው የሚለውን ከፍተህ ታሳየናለህ። ያላ ክፈት። አይ በኢየሱስ ክርስቶስ ቋንቋ የአምላክ ስም ማን ተብሎ ነው የሚጠራው የሚለውን እንመልከት። ትልቁ ላይ አድርጉት። አቡከር እኔ ጋር የሚታየው ትንሹ ነውና ነው። እሺ ተመልከቱ። ዋናው ለቴዳ እንዲታየው ነው። ቴዳ ትልቁ ላይ ነው ይታያል አይደለ? ቴዳ ይሰማቸዋል ድምጼ? ሀይ በቃ አሁን ተመልከት። ያው በአረማይክ ቋንቋ የአምላክ ስም እንደሆነ አሳየው። አንብብልን ቴዳ። አላሁ አክበር። አላህ ነው የሚለው አለ። አላህ ነው የሚለው አለ። አልጨረስኩም። ይኸውላችሁ አልጨረስኩም። አሁን ቆይ ስለዚህ አንዴ ተረጋጋ። አልጨረስኩም። እዚህ ጋር ደግሞ እስኪ ተረጋጋ። እሺ ቀስ በለ። በኢየሱስ ክርስቶስ ቋንቋ እኛ አምላክ አላህ መሆኑን አሳይተናል ማለት ነው። አንተ ደግሞ አሁን ከምን ትጀምራለህ መሰለህ? የኢየሱስ ክርስቶስ ቋንቋ አረማይክ ሳይሆን ዕብራይስጥ ነው ብለህናል። በነቢያት እንደተሰበከ መልስ ስጠኝና እኮ መሰጠሃለሁ አልኩኝ እኮ። መልስ ስጠኝ እንጂ በነቢያት እንደተሰበከ እኛ አይደለም እንዴ? በነቢያት ማለት በቋንቋቸው ነቢያቶች ያውና ቋንቋቸው ዕብራይስጥ መሆኑን አሳየነ። ከእርሱ ቋንቋቸው የአምላክ ስም። እስኪ ተረጋጋ፣ ቀስ በል አትረብሽ። ምን ሆነህ ነው? ምንም ነገር ሳታሳይ እኮ ልትወጣ ነው። እንደዚህማ መሆን የለበትም። የሆነ ነገር አሳየን እንጂ የሆነ ነገር ገልጣ አሳየን። አሁን ስለ ቋንቋ ነው ያወራልኝ። እውነት እሺ፣ በአረማይክ እሺ፣ እንደዛ ነው አላህ ተባለ። እኔ ደግሞ ዘፕሮፌት ዘመሐመድ ፕሮፌት ኦፍ ላይፍ የሚል አለ። የመሐመድ ይሁት ላይፍ የሚል አለ ሂስትሪ። ከሱ ከአያቶቹ ቅድሚያቶቹ ማንን እንደሚያልክ ያንጣውት ማን እንደሚሉት አላህ ነው የሚሉት። እመጣልሃለሁ ገና አሳየና ትልቁ ላይ ነው በቃ አሳያለሁ እያልክ ከዚህ በኋላ አትቆይም። እና ከፍተህ አሳያለሁ። ትልቁ ላይ አድርጉት። መጽሐፉ ላይ ግባልኝ። አንገባም። አንተ ራስህ ከፍተህ ነው የምታሳየው። ክፈት። መጽሐፉ አዳችሁ ትልቁ ላይ ነው። አድሚኖች ትልቁ ላይ ያደርጉሃል። ከፍተህ ታሳያለህ። እሺ መጽሐፉ አዳችሁ? የለም። ከፍተህ አሳይ። አንተ ነህ የተናገርከው። እሺ አንዴ ጉግል ላይ ግቡ። ጉግል አለይሂ ሰላም ጎ ቱ ጉግል ግባልኝ። የለም አንገባም። አንተ ራስህ ገብተህ መጽሐፉ ላይ የምታሳየው ትልቁ ላይ ነው። ክፈት። ስልክ ነው ያለኝ። በዚህ ነው እያወራችሁ ያለሁት። ጓደኛ አለ። ከጓደኛ ተቀበለው ቶሎ በል። ይኸውልህ እኔ አሁን እያልኩ ያለሁት
ክፈት። ተረጋጋ ወንድም፣ ተረጋጋ። መረጋጋት አይደለም ክፈት። ወደ ማስረጃ ሄድ ቀጥታ ይዞ ነው ሞባይል ምንም አልሰማህም። ማስገብ ነው የምፈልገው። አሁን ቀጥታ ሄድና ለተናገርከው ማስረጃ ብቻ አምጣ። ከዚህ አታልፍ። አቦኪን ጉግል ግባ ሊበለው እንደሚከፍትልህ ለእኔ ያሳየኝ። ማንም አንተ ራስህ የተናገርከውን አንተ ራስህ ነው የምትከፍተው። እኛ ስንናገር እኛ ራሳችን ከፍተን እንደምናሳይ ያላ ክፈት እኮ። ይሄን መጽሐፍ ጉግል ላይ ነው ያለው። እኔ አንድ ስልክ ብቻ ነው ያለኝ። ከፍተህ ያሳይ። አንድ ስልክ ነው ያለኝ። ጓደኛ ስልክ የለውም። እስኪ ማን ስልክ የለውም ብለህ ኧረ በተን ነው በእናትህ በተን ነው እንዴ? ስልክ አለ የለም? በተን ነው ወንድሜ በተን ነው። የመጽሐፉን ስምና ከነገጹ ንገረው። አቡከር በቃ ይክፈትልህ፣ እናግዘህ። በቃ አቡከር በጣም ጥሩ። የመጽሐፉን ስም ይንገርህ። አዎ ከነገጹና ከነቁጥሩ ይንገርህ። ሃይ ኢብኑ ሰቅ ሳይሆን እንትና ማን ነበረ? ኢብኑ ሰቅ አይደለም። ኢብኑ ማን ነበር? አይደለም። እሺ ለምን ሰርች አታደርግ? ዘ ላይፍ ኦፍ መሐመድ የሚለውን ከፈተልኝና ሰውታች ደግሞ ኢብኑ ማን ነበረ? በእናትህ ስም እኮ ጠፋብኝ። ማን ነበር? ኢብኑ ሙዝደሊፋ ነው? አይ አይደለም። እስኪ አስታውስ። ዘ ላይፍ ኦፍ መሐመድ እኮ ጉግል ላይ ግባልኝ። ጉግል ላይ ግባልኝ በጂሮና ዘላይፎ ጉግል አላልኩም። ማነው እሱን የተናገረች? ተናጋሪው ማን ይባላል? እሺ አቡነ ሀቢብ ናቸው። ኢምራን አቡነ ሀቢብ ማን ነበረ? ኦኬ በቃ አሁን ማምጣት አልቻለም። እስኪ የኢየሱስ ክርስቶስ ስሞች ስንት ናቸው? በኢየሱስ ክርስቶስ ስም ላይ ቆይ ያን በቃ ይሄን ማውጣት ስለማትችል እኔ ስማ ነገ ትገባለህ። አይ ነገ ትገባለህ አንተ እንገባ። እኔ ሁል ጊዜ እገባለሁ። አሁን እንደሱ ስለዚህ በቃ ነገ ታመጣለህ። አይ መጽሐፉን አንዴ በቃ ዘ ላይፍ ኦፍ መሐመድ የሚለውን የመሐመድ ሂስትሪ ታውቁታላችሁ እኮ እናንተ ዝም ብላችሁ ሊሆን ይችላል። እሱን አመጣላችኋለሁ። በቃ ታመጣለህ ነገ። እሺ እሱን ነገ ታመጣለህ። አመጣለሁ። ካን የቀደሙ አሁን ጎረቤት አልደረሰም ለመሰለ። እሺ ጎረቤት ባረማይክ ላልከው አንዴ ጎረቤት አልደረሰም። ይቅርታ እሺ ተስማማን እኮ ነገ አለህ እኮ ትሄዳ። ምን ሆነህ ነው? ቆይ ስለሱ አይደለም አሁን እዚህ ጋር ባረማይክ ላልከው እውነት ነው። በአረቡ ምድር የሚጠራው አላህ ነው ተብሎ የሚጠራው። እሺ ያ ደግሞ እነግርሃለሁ። እዛ ላይ ደግሞ የመሐመድ እንትኖች አያቱ ቅድመ አያቶች ደግሞ የሚጠሩት አላህ ብሎት ነው ያን ጣዖት የሚጠሩት። ለዚህ ደግሞ ማስረጃ እመጣላለሁ ነገ ብያለሁ። መጽሐፉን ይዤ እሻልን እኮ ተስማማን እኮ ይዘህ ስትመጣ እናወራለን አለ እኮ። እሺ አሁን ወደ መጀመሪያ እንመለስና ጎረቤት አልደረሰም ወይ ሌላውን ተወና። አይ ለቅድሙ እሺ መልስ በነቢያት ተሰብኳል ያልኩህን ጎረቤት አልደረሰም እንዴ? አይ በነቢያት ተሰብኳል ያልኩህን አምጣልኝና አሳያለሁ። 10 ደቂቃ አለፈ እኮ ትሄዳ ተው እንጂ ወንድ ልጅ አይደል እንዴ? ጎረቤት እዛ በነቢያት ተሰብኳል ካልከኝ ጎረቤት መሐመድ ራሱ ያመጣው ነው እንጂ ጎረቤት የት ነው ወንድሜ? አልደረሰም። 10 ደቂቃ አልፏል። ኧረ እባክህ አልሞላም። ወላሂ ሞልቷል፣ አልፏል እኮ አምጣልኝ። እሺ በነቢያት ተሰብኳል የሚለውን ቀጥታ ቃል በቃል አምጣልኝ። አይሽ አይደለ ይዋሸነበር ጎረቤት ቤተ አልዋሸሁም ስለሆነ እሺ እንደሱ ከሆነ ሂድና አምጣና አሁን እንጠብቀ። ሂድሽ አምጣ እንጠብቀ። ግን መልስልኝና አመጣልሃለሁ። ኧረ እባክህን ሂድ። እሺ ይዘውና መጽሐፉንና እንድናወራ በማስረጃ እየተያየን አንተም እያወጣ እኛም እያወጣን እንድንማማር አምጣው መጽሐፍ ሂድና እኮ አምጣልኝ አልኩህ። በነቢያት ተሰብኳል አልተሰበከም። በፈጣሪ ጤነኛ አይደለም እንዴ? ኢየሱስ የሚባል ሰው ምድር ላይ የለም። ይሄ ልጅ አረጋገጠን ዛሬ። ቀደም ምን ብሎ ነበር መሰላችሁ? ኢየሱስ የሚባል ሰው ምድር ላይ ያለ። ቆይ ተረጋጋ፣ ቀስ በል። እዚህ ጋር ኢየሱስ የት አድርግ አንድ ጊዜ ላውራ። እሺ
ኢየሱስ የሚባል ሰው ምድር ላይ የለም። ገብቶሃል አይደለ? የኢየሱስ ክርስቶስ ስሞች ይታወቃሉ። ኢየሱስ ማን ነው? ስሙ ማን ነው ከተባለ የሸዋ ነው። ሌላም ስሞች አሉት። ኢየሱስ ማለት ምን ማለት ነው? ተረጋጋ እንጂ አንዴ ልጨርስ። መጀመሪያ ስለ ስሞቹ እናውራ። ኢየሱስ ማለት ነው ወንድ ልጅ አይደለ እንዴ? ተረጋጋ፣ ቀስ በል ልጨርስ። አንዴ ያፌ ልጨርስና ከዛ እናወራለን። የኢየሱስ ትክክለኛ ስሙ ኢየሱስ ሳይሆን የሸዋ ነው የሚል ነበር። እኔ ያነሳዋለሁ። አይ ኢየሱስ የሚለው ስሙ ነው አለ። ኢየሱስ የሚለው መጽሐፍ ላስመጣ ከጎረቤት ስትል ጊዜ የአማርኛ መጽሐፍ ቅዱስ ነው። እዚያ ላይ የአማርኛው ላይ ኢየሱስ ብለው ጽፈውላቸዋል። እርሱ ግን ትክክለኛ ስሙ አይደለም። በኢትዮጵያ ስሙማ ከሄደን ኢየሱስ ብዙ ስሞች አሉት። በኢትዮጵያ ላይ ኢየሱስ የሚባል ስም አለው። ሌላ ምን ስም አለው? ኢምራን የኢየሱስ ስሞች ወሎ የሚለው የኢየሱስ ስም ነው አይደለ? ወሎ ኢምራን አለሽ? ድምፅ አይሰማም እንዴ ልጆች? ኢየሱስ ክርስቶስ ማለት ምን ማለት ነው? ኢየሱስ ማለት ነው። አንዴ ስሙን መጀመሪያ የኢየሱስን ስሞች መጀመሪያ እንዴ ከመጽሐፍ በማስረጃ እያወጣን እናያቸው። እስኪ ተረጋጋ። ኢብራን ወይ አቡከር አላችሁ? ቆይ እኔ ለምን አመለስልኝም ወንድሜ? የኢየሱስ ስሞች በኢትዮጵያ ላይ ብዙ ስሞች ስላሉት እኮ ነው። ትሄዳ ለምን አትረዳም? ኢየሱስ ማለት ምን ማለት ነው? ምንም ማለት አይደለም። ይሄ ስም አይታወቅም እያልኩህ ነው። በቃ የወለስኩልህ ምን ማለት ነው? መጀመሪያ ተርጉሞ ምን ማለት ነው? ምንም ትርጉም የለውም። አይታወቅም እያልኩህ እኮ ነው። ኢየሱስ የሚባል ሰው አይታወቅም። ወንድሜ አይታወቅም አትበል፣ ተረጋጋ እንጂ እንደዚህ ማለት ነው። ያው በማስረጃ ነው የምልህ። ኢየሱስ ማለት ምን ማለት ነው? የለም ስሙ አይታወቅም። ኢየሱስ መድኃኒት ማለት ነው። ሰማኝ፣ መድኃኒት ማለት ነው። ተሳስተሃል። እሱ ላመጣልህ እኮ ነው። ኧረ ተው እባክህ ስማኝ እንዴ! ሁሌ እኔ እኮ ግራ ገባኝ። ወያት አልመለስክልኝ። ዝም ብለህ ሌላ ነገር ታመጣብኛለህ። መጀመሪያ መልስልኝ። በነቢያት ተሰብኳል አልተሰበከም? እሺ ያሳየን እስኪ። ላሳየን። በነቢያት ተሰብኳል አልተሰበከም? እኔ አመጣልሃለሁ። በነቢያት ተሰብኳል አልተሰበከም? እሺ አምጣልና አንዴ። በነቢያት ተሰብኳል አልተሰበከም? መሐመድ ያመጣው ራሱ ነው እንጂ በነቢያት ተሰብኳል አልተሰበከም? ምንም ማድረግ አይቻልም። አያችሁት አይደለ? ስለዚህ እንደሱ ከሆነ ዝም ብለህ አዳምጥ። መልስልኝ። አሁን በነቢያቶች እንደተሰበከ መልስልኝ። በነቢያት ተሰብኳል አልተሰበከም? አዳምጥ እኮ ለመለሰልህ። ይሄ ምን ነው? ተጋበረ እኮ ለመለሰልህ ጠይቅ አይደለ? ሚዩት አድርግና። እሺ በነቢያት ኢየሱስ የሚባለው በነቢያት ተሰብኳል ወይ ያለን ነው? አልተሰበከም። ያው መልሶ አይታወቅም። ኢየሱስ የሚባለው ስለለም እያወራሁ ያለሁት እንዴ። መልስ አጣ። መልስ ስለሌለ ነው እሱ። መልስ ስለሌለ ነው አንተ አሁን እንደዚህ እያልከኝ ያለው። መልስ የለም። መልስ የለህም። በነቢያት ኢየሱስ ክርስቶስ አይደለም እያወራሁ እንዴ። እሺ ስለ አላህ ቅድም ጨረስን እኮ አሳየንህ እኮ አመንክ እኮ። አሁን ትርጉሙን አረማይኩን ምናምን የምትለውን እኔ አመጣልሃለሁ። እሱን ነገ ብዬሃለሁ። ዛሬ ግን ምናምን አትበል መሐመድ እባክህ። በነቢያት ተሰብኳል አልተሰበከም? ለምን እንደተናደደ ታውቃላችሁ? ለምን እንደተናደደ ታውቃላችሁ? በኢየሱስ ቋንቋ ራሱ ኢየሱስ አምላኩን አላህ ብሎ እንደሚጠራ እሺ በቃ እንደሱ ከሆነ አረማይኩ እንደሱ ነው። በቃ አረማይኩ እንደሱ ነው። በቃ አዳምጥሽ ረጋ በል። አሁን ያወጡልሃል። እሺ ኢየሱስ ክርስቶስ በተለይ ኢየሱስ አምላኩን አላህ ብሎ ለምን ኢየሱስ ክርስቶስ እዚህ ጋር ኢየሱስ ክርስቶስ አትበለኝ እንዴ። አላህ ተሰብኳል አልተሰበከም ነው ያልኩት። ረጋ በል። ከዚህ በኋላ የምትፈልግ ከሆነ ሰው እያወራ በቃ ማውራት አልፈለክም። ስለዚህ ትወርዳለህ። ኖ እንደዛ አይደለም። አውርደኝ፣ ችግር የለውም አውርደኝ፣ ግን መልስ ስጠኝ ለዚህ እኮ ልንሰጥህ ነው። አትረብሽ። ይሻላል። ኢየሱስ አትበለኛ ታዲያ። ኢየሱስ እዚህ ጋር እላለሁኝ። እዚህ ጋር ኢየሱስ ክርስቶስ በአረማይክ የተጠቀሰው ኢየሱስ ክርስቶስ መድኃኒት ነው፣ የኛ ነው። እዛ ጋር ግን አላህ ብሎ የተጠራው ግን አላህ ብሎ ግን እዛ ጋር የተጠራው መሐመድ እንዳየ ነው ጣዖት ነው የሚለው። እሱም የጨረቃ ጣዖት ነው የሚለው። ጦጣ ልክ እንደዚህ ወሰን ያልፋሉ። እያቻቸው አይደለ? ምንም ማድረግ አይቻልም። ስለዚህ መልስልኝ። አንዴ አድሚኖች ካላችሁ በቃ خلاص ነዝሉ ታህት አላህን መሳደብ ሲጀምር ጊዜ ምንም አትጠብቁ። እኛ ማስረጃ ያሳየነው ነበር። ለሚናገረው ንግግር ቢያንስ ማስረጃ አምጣ ሲባል ጊዜ 10 ደቂቃ ጠብቁኝ ጎረቤት ይሮብኝ ነው፣ እሺ ነገ አመጣለሁኝ ነው በቃ፣ ሌላ ነገር የለም። እኛ ግን አላህ የሚለው የኢየሱስ ክርስቶስ አምላክ ጭምር እንደሆነ ስንናገረው ጊዜ
ኢየሱስ የሚናገርበት ቋንቋ ምንድን ነው ስንለው ዕብራይስጥ ነው አለ። አይደለም አረማይክ ነው። ማስረጃ አሳዩኝ። አያሳየ ነው። ከዚያ መልሶ እንደገና አሁንም አሳዩኝ እያለ ነው። ከዚያ በኋላ የአምላክ ስም አላህ ተብሎ እንደሚጠራ አየህ፣ መሰከርክ ራስህ። ኢየሱስ አምላኩን በአረማይክ ማን ብሎ ነበር የሚጠራው ብለን ስናሳየህ አላህ ብለህ ራስህ መሰከርክ። አንብብ ተብለህ አስነበብ ብለህ ሁላ ከዚህ የበለጠ ምን ይጣላል? ጥያቄ ከጠየቃችሁ በኋላ እስኪመለስ ድረስ ማዳመጥ እንትን ይኖራችሁ፣ ትዕግስት ይኖራል። ስትጠብቅ ጊዜ ለማወቅ ይሆን ይላችኋል። ለምትናገሩት ንግግር ደግሞ ማስረጃ ይኖራችሁ። ስለ አላህ የሚሆን ስለ ነቢዩ ሰለላሁ ዐለይሂ ወሰለም የተነገራችሁትን ሁሉ ይሄ ነገር እንዴት ነው ብሎ መጠየቅ የተሻለ ይመስለኛል። ከተናገራችሁ ደግሞ ማስረጃ አውጡ ስትባሉ ልታወጡት የምትችሉት ነገር መሆን አለበት። ቦታችኋል። ያ ካልሆነ ግን የሚያስተምሯቸውና የሚነግሯቸው ሁሉ ውሸታሞች እንደሆኑ ነው እያስረዳቸውን ያላቸውት። የሚነግሯቸው ነገር ያለ ማስረጃ እንደሆነ ያው እያየ ነው እየመጣቸው ነው። ይህ የሚደረገው ለምንድን ነው? አእምሯቸውን ለመዝጋት ነው፣ ሌላ አይደለም። ለማንኛውም አሁን ጥያቄ ያለው ክርስቲያን ካለ ይጠይቅ። አሌክስ ጥያቄ